ሰበር ዜና ጥር 12 2018 ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በሸዋ ተአምራዊ ድል ተመዘገበ። የፋኖ ኃይሎች የጥምቀት በዓልን እያከበሩ ባሉበት ጄኔራል ተፈራ ማሞን ከቤ እደመስሳለሁ ብሎ የተንቀሳቀሰው የብልጽግና ጦር በጄኔራል ተፈራ ማሞ ጦር ተደመሰሰ። በጄኔራል ስምዖን የተመራ የብልጽግና ልዩ ኮማንዶ ጄኔራል ተፈራ ማሞ ላይ ውጊያ ቢከፍትም የአፋብን ጦር ውጊያውን በመቀልበስ የብልጽግናን ወታደር ከ128 በላይ ከኮሎኔሉ ጭምር ደምስሶታል። ጄኔራል ተፈራ ማሞ መሩት የተባለውን ውጊያ በዝርዝር ይዘነዋል እናስደምጣችኋለን። ወዲህ ደግሞ በጎንደር በመቶዎች የሚቆጠሩ የብልጽግና ወታደሮች ሞትና ቁስለኛ የተደረጉበት ከባድ ውጊያ ሲደረግ ፋኖ በበርካታ ቀጠናዎች ድል ቀንቶታል፣ እንዳስሰዋለን። በሌላ በኩል አብይ አህመድ መርዶ ደርሶታል። አሜሪካ ለአብይ አህመድ መንግስት ማስጠንቀቂያ ሰጥታለች። አብይ አህመድ መንግስት በአማራ ክልል የፈጸማቸው የጦር ወንጀሎችና በክርስቲያኖች ላይ በመላው ኢትዮጵያ የሚደርሰው ግድያ ጉዳይ አሜሪካ ከባድ የተባለ ማስጠንቀቂያ ለኢትዮጵያ መንግስት ሰጥታበታለች ተብሏል። የናይጄሪያ እጣ ፋንታ ይደርሳቸዋል የሚል ማስጠንቀቂያ ለአብይ አህመድ መንግስት ደርሶታል። ዝርዝር ዘገባ ይዘንበታል። እንዲሁም በትላንትናው ዕለት በባህር ዳር በጥምቀት ዕለት ማለት ነው ዘመነ ካሴ እያሉ ሲጨፍሩ በነበሩ ወጣቶች ላይ ያገዛዙ ወታደሮች ተኩስ ከፍተው እንደነበረ መዘገባችን አይዘነጋም። ከዚህ ጋር በተያያዘ ተኩስ የተከፈተባቸው ወጣቶች ላይ የሚያሳየው ቪዲዮ እጃችን ገብቷል፣ እናሳያችኋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖችም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችኝ ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። የአሜሪካ ቀይ መስመር የትራምፕ አስተዳደር ለአብይ አህመድ የመጨረሻ ማስጠንቀቂያ መላከ። በአማራ ክልል የሚፈጸመው የጦር ወንጀል ዲፕሎማሲያዊ ቀውስ ፈጠረ። የናይጄሪያ እጣ ፋንታ ይደርሳቸዋል ሲል የትራምፕ አስተዳደር ለአብይ አህመድ መንግስት አስጠነቀቀ። አብይ አህመድ ከአሜሪካ መንግስት ማስጠንቀቂያ እንደተሰጠው ተሰምቷል። የአሜሪካ መንግስት በኤምባሲው በኩል ለጠቅላይ ሚኒስትር ቢሮ በላከው ማስጠንቀቂያ በሀገሪቷ መከላከያ ሰራዊት እየተፈጸሙ ያሉ የጦር ወንጀሎች በአስቸኳይ እንዲቆሙ ሲል አሳስቧል። እንደሚታወቀው ቢቢሲን ጨምሮ እንደ ኢንዲፔንደንት ያሉ ታዋቂ የመረጃ ምንጮች በተደጋጋሚ እንደዘገቡት የመንግስት ወታደሮች በአማራ ክልል እየተደረገ ባለው ጦርነት ከወታደራዊ ስነ ምግባር በወጣ መልኩ የጦር ወንጀል ህግን በመጣስ በጦርነቱ ተሳትፎ የሌላቸው ንጹሃን አማራዎችን ይጨፈጭፋሉ። በቢቢሲ ብቻ በተዘገበ ዘገባ በአንድ ወር ውስጥ ሪፖርት የተደረገ ከ6600 በላይ ሴቶች በአማራ ክልል በመከላከያ ሰራዊቱ ተደፍረዋል። ጦርነቱ በሌለባቸው ስፍራዎች ጭምር የመንግስት ወታደሮች በርካታ የአማራ ክልል መሰረተ ልማቶችን በከባድ መሳሪያም ደብድበው አውድመዋል። በድሮንና በአየር ድብደባ በሺዎች የሚቆጠሩ ሲቪሊያን ንጹሃን ተገድለዋል። ወጣቶች ያለ ዕድሜያቸው ያለ ፍላጎታቸው ወደ ውትድርና በግዳጅ እንዲገቡ ተደርጓል የሚሉ በርካታ የአገዛዙን የጦር ወንጀሎች የሚገልጡ ዘገባዎች ሲወጡም ቆይተዋል። ይህንን ተከትሎ የአሜሪካ መንግስት ለሁለተኛ ጊዜ ለኢትዮጵያ መንግስት የማስጠንቀቂያ መልእክት በኤምባሲው በኩል ልኳል ነው የተባለው። የትራምፕ አስተዳደር በአፍሪካና በሌሎች አካባቢዎች ላይ በንጹሃን እንዲሁም በክርስቲያኖች ላይ የሚደርሰውን ጭፍጨፋ እንደማይታገስ የገለጸ ሲሆን የኢትዮጵያ መንግስት ከድርጊቱ የማይቆጠብ ከሆነ የናይጄሪያ እጣ ፋንታ እንደሚደርሰውም ተነግሯል። በደብዳቤው ላይ የክርስቲያኖች ግድያ በኢትዮጵያ እንዲቆምም በደንብ ትኩረት ተሰጥቶት ማስጠንቀቂያ የተላከበት ጉዳይ ነው። በ4 ኪሎ ቤተ መንግስት ውስጥ ከፍተኛ የዲፕሎማሲ ውጥረት ነግሷል። በኢትዮጵያ የሚገኘው የአሜሪካ ኤምባሲ ከዋሽንግተን ዲሲ የተላከለትን እጅግ መራ
መራርና አስገዳጅ የሆነ የማስጠንቀቂያ ደብዳቤም ለጠቅላይ ሚኒስትር አብይ አህመድ ቢሮ ማድረሱም ተረጋግጧል። ይህ ማስጠንቀቂያ የሚመጣው የአብይ አህመድ ሰራዊት በአማራ ክልል እየፈጸመ ያለው የጦር ወንጀል በዓለም አቀፍ ሚዲያዎች መጋለጡን እንዲሁም ደግሞ የክርስቲያኖች ጭፍጨፋ በመላው ሀገሪቷ መስፋፋቱን ተከትሎ ነው። አሜሪካ በላከችው ደብዳቤ ላይ አገዛዙ ክፉኛ የሞገተችባቸውና በአስቸኳይ እንዲያቆም ያዘዘቻቸው ነጥቦችም የሚከተሉት ናቸው። አንደኛ፣ የጅምላ ጭፍጨፋና የድሮን ጥቃት ነው። ጦርነት በሌለባቸው ስፍራዎች ንጹሃንን በድሮን መግደልና መሰረተ ልማቶችን በከባድ መሳሪያ ማውደም እንደ ጦር ወንጀል ተቆጥሯል። ሁለተኛው አስከፊው የጾታ ጥቃት ነው። ቢቢሲ እንደዘገበው በአንድ ወር ውስጥ ብቻ ከ6600 በላይ ሴቶች በአገዛዙ ወታደሮች መደፈራቸው ለትራምፕ አስተዳደር እጅግ አሳፋሪና የማይታለፍ ወንጀል ሆኖም ቀርቦለታል። ይህም የአብይ አህመድ መንግስትን አስቸኳይ ማስጠንቀቂያ እንዲደርሰው አድርጓል። ሶስተኛው የግዳጅ ውትድርና ሲሆን ወጣቶች ታዳጊዎች አለፍላጎታቸው ለጦርነት እንዲማገዱ መደረጋቸው ሌላኛው የመብት ረገጣ ተደርጎም ተጠቅሷል። ይህ ማስጠንቀቂያ ደብዳቤን ለየት የሚያደርገው በኢትዮጵያ በንጹሃንና በክርስቲያኖች ላይ የሚፈጸመውን ግድያ ልዩ ትኩረት ሰጥቶ መቃወሙም ነው። የትራምፕ አስተዳደር የክርስቲያኖች መብትና ደህንነት እንደ ቀዳሚ የውጭ ጉዳይ ፖሊሲ የሚመለከተው በመሆኑ በአብይ አህመድ አገዛዝ የሚፈጸመው ግፍ ዋሽንግተንን ክፉኛም አስቆጥቷል። የክርስቲያኖች ግድያ በአስቸኳይ ይቁም የሚለው ጥብቅ መልእክትም ለአገዛዞም የሞራል ስብራት ነው ተብሏል። የናይጄሪያ እጣ ፋንታ ይደርሳችኋል ማለቶስ ዛቻው ምንን ያሳያል? አሜሪካ አገዛዙ ከድርጊቱ የማይቆጠብ ከሆነ የናይጄሪያ እጣ ፋንታ ይደርሳችኋል ስትል አስፈራርታለች። ይህ ማለት ምን ማለት ነው? ኢትዮጵያ በሰብአዊ መብት ረገጣ ስሟ ገኖም ከዓለም አቀፍ የገንዘብ ተቋም IMF፣ ወርልድ ባንክ የምታገኘው ድጋፍ እንዲቋረጥና ከፍተኛ የኢኮኖሚ ማዕቀብ እንዲጣልባት ሊደረግ ይችላል ማለት ነው። ሁለተኛው ደግሞ የአብይ አህመድ አገዛዝ እንደ አሸባሪ ወይንም የጦር ወንጀለኛ ተቆጥሮ ከዓለም አቀፍ መድረኮች እንዲገለል ይደረጋል ማለት ነው። ይህም በናይጄሪያ የናይጄሪያ መንግስት ቦኮ ሐራምን ጭምር ይደግፋል በሚል የአሜሪካ መንግስት ክርስቲያኖችን በሚጨፈጭፉ የመንግስት ወታደሮችና በቦኮ ሐራም ታጣቂዎች ላይ በአየር ድብደባ ማድረጉም የቅርብ ጊዜ ትውስታ ነው። ታዲያ የናይጄሪያ እጣ ፋንታ ይደርሳችኋል ማለት ይህ ማለት ነው። አብይ አህመድ ወዴት እያመሩ ነው? ሚዲያችን ከቤተ መንግስት ባገኘው መረጃ መሰረት ይህ ማስጠንቀቂያ ጠቅላይ ሚኒስትሩ በእጅጉም አስደንግጧቸዋል። በአንድ በኩል በፋኖ የሚደርስባቸው ወታደራዊ ሽንፈት፣ በሌላ በኩል የአሜሪካ ጫና አገዛዙን በማቆርቆዝ ውስጥም ከቶታል። አገዛዙ አሜሪካ ትደግፈኛለች እያለ ሲነዛ የነበረው ወሬ በትራምፕ አስተዳደር ግልጽ ማስጠንቀቂያ መክኗል። አሜሪካ የጦር ወንጀሎች በአስቸኳይ ይቁሙ ማለቷም የአብይ አህመድ ሰራዊት በአማራ ክልል የሚያደርገውን እንቅስቃሴ ለመገደብ ትልቅ ዲፕሎማሲያዊ ጫናም ይፈጥራል ተብሏል። አሜሪካ ከህዳሴ ግድቡም አንጻር ከግብጽ ወገን መወገኗም የአብይ አህመድን አስተዳደር አምርራ እንደምትጠላ ማሳያ ነው ሲሉ የፖለቲካ ተንታኞችም ገልጸዋል። አሜሪካ ለአብይ አህመድ ቀይ ካርድ አሳይታለች። በአማራ ክልል የፈሰሰው የንጹሃን ደምና በክርስቲያኖች ላይ የደረሰው ግፍ አገዛዙን ከዓለም ሀያሉ ሀገር አጋጅቶታል። አብይ አህመድ የጦር ወንጀላቸውን አቁመው ለሰላም እጃቸውን ይሰጣሉ ወይንስ የኢኮኖሚ የዲፕሎማሲ ማዕቀቡን ተቀብለው ሀገሪቷን ወደ ባሰ ውድቀት ይመሯታል የሚለውን የሚጠበቅ ነው። አብረነው እናያለን። በቀጥታ ወደ ጦር ግንባር መረጃዎች ከማለፍ በፊት ግን አንድ መረጃ ላደርሳችሁ። በትላንትናው ዕለት በባህር ዳር ከተማ ዘመነ ካሴ እያሉ ሲጨፍሩ በነበሩ ወጣቶች ላይ የብልጽግና ወታደሮች ተኩስ ከፍተው እንደነበረ በሰፊው መዘገባችን ይታወቃል። በትላንትናው በጥምቀት ዕለት ማለት ነው። ታዲያ በዛሬው ዕለት የነበረው ሁኔታ በቪዲዮ በጥቂት ደርሶናል። እንዲሁም ደግሞ ብልጽግና በተለያዩ ሚዲያዎቹ በኩል ምንም አይነት ተኩስ አልነበረም የሚል ሐሰተኛ መረጃ እያሰራጨ በመሆኑ ይህንን የተኩስ ቪዲዮ በአጭሩ ተመልክተን እንመለስ። በቃ ዝም ብለህ አላድም።
በቀጥታ ከአማራ ክልል ወደ ተገኙ የጦር ግንባር መረጃዎች አልፋሉ። ሰበር ዜና ከሸዋ የጄኔራል ተፈራ ማሞ የወጥመድ ስልት ኮሎኔል ኦብሳ ኩማ በሸዋ ደከረ ተገደለ። 128 የብልጽግና ኮማንዶዎች ተራገፉ። ለቁርስ አስበውን ለራት ሆኑ ሲሉ የፋኖ ኃይሎች ገለጹ። በአማራ ክልል ሸዋ ውስጥ በተለይም በታዳጊዋ ደከረ ከተማ አገዛዙ የጠነሰሰው አደገኛ ሴራ በፋኖ አፋብና ናብስቶች ወደ ታላቅ ድል ተቀይሯል። የጥምቀት በዓል የደም በዓል ለማድረግ አለመ የመጣው የብልጽግና ጦር በጄኔራል ተፈራ ማሞ የሚመራው የፋኖ ኃይል በወሰደበት መብረቃዊ የመልሶ ማጥቃት እርምጃ ከፍተኛ አመራሩን ጨምሮ ልሂቃን የተባሉ ኮማንዶዎችን አቶ በውርደት ፈርጥጧል ነው የተባለው። ጄኔራል ተፈራ ማሞ ኮሎኔል ኦብሳ ኩማን አጋድሞታል። በትላንትናው ዕለት በሸዋ ደከር ታዳይ ከተማ ላይ በከባድ መሳሪያ የታገዘ ከባድ ውጊያ ተደርጓል። ለቁርስ ሲያስቡን ለእራት በላናቸው በሚል ተረት የቀየረ ከባድ ተጋድሎ ተደርጓል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወታደሮች በሸዋዋ ደከረ ከተማ የበዓል ጥምቀቱን በደማቅ ሁኔታ እንዲከበር ቀኑን ሙሉ በድንቅ አስተባባሪነት ከከወኑና በቀጠናው ካለው ምዕመን ጋር አብረው ካከበሩ በኋላ ምሽቱን ወደ ወታደራዊ ካምፓቸው በመግባት የፋኖ አንድነትና የጥምቀት በዓልን በደማቅ ሁኔታ እያከበሩ ባሉበት የብልጽግና ጦር የረጅም ርቀት መሳሪያዎችን በመጠቀም ከከተማዋ ጫፍ ሆኖ ውጊያም ከፍቶባቸው ነበር። ብልጽግና እቅዱ የነበረው ጄኔራል ተፈራ ማሞን ከበባ ውስጥ በማስገባትና በመደምሰስ የፋኖ ኃይሎችን በዓሉ ላይ ባተኮሩበት መብረቂያ ጥቃት መክፈት ነበር። የአማራይቱ ልጅ በውጊያ ጥበብ የተገነቡት የአፋብን አናብስቶች ግን በየትኛውም ሰዓት ውጊያ ቢከፈትባቸው ወዲያው የመልስ ምት ለመስጠት ዝግጁ የሆኑ በመሆናቸው ወዲያውኑ ወደ መከላከል ውጊያ በመግባት ከባድ ተጋድሎም አድርገዋል። በውጊያው ለአንድ ሰዓት ያክል የመከላከል ውጊያ ያደረገው ፋኖ በጄኔራል ተፈራ ማሞ እየተመራ ሁኔታውን በመቀልበስ ወደ መልሶ ማጥቃት በመቀየር ከ128 በላይ ልዩ ኮማንዶም የብልጽግና ወታደሮችን ሙትና ቁስለኛም አድርጓቸዋል። ከተገደሉት ወታደሮች መካከልም ኮሎኔል ኦብሳ ኩማ የሚገኝበት ሲሆን በጄኔራል ስምዖን የተመራው ይህ የብልጽግና ጦር ሬሳውን እንኳን ሳያነሳ ቁስለኛ ወታደሮቹን ብቻ ሸክፎም ወደ ኋላ ተመልሷል። በዚህ ውጊያ ፋኖ በተዘናጋበት ከቤ ደመስሷለሁ ብሎ የሄደው የአገዛዙ ጦር የማይሽር ቁስል ይዞም የተመለሰ ሲሆን አፋብን በጄኔራል ተፈራ ማሞ ወታደራዊ አመራር በሸዋ የአገዛዙን መኮንንና ወታደሮች በመደምሰስ እስካሁን ቁጥራቸው ያልደረሰን መሳሪያዎችን ጭምር በመማረክ ታላቅ ድል አድርጓል ነው የተባለው። የአማራ ፋኖ ብሔራዊ ንቅናቄ ወታደሮች ቀኑን ሙሉ በደከረ ከተማ ምዕመናኑን በዓሉን በሰላም እንዲያከብሩ ሲያስጠብቁና አብረው ሲያከብሩ ውለዋል። ፋኖች ወደ ካምፓቸው ገብተው በዓሉን እያከበሩ ባሉበት ወቅት በአገዛዙ በኩል በጄኔራል ስምዖን የሚመራው ጦር የረጅም ርቀት መሳሪያዎችን በመጠቀም ነው ድንገተኛ ጥቃቱን ከፍቶ የነበረው። የአገዛዙ ዋና ዓላማ ፋኖ በበዓሉ ተዘናግቷል በሚል ጄኔራል ተፈራ ማሞን ከበባ ውስጥ በማስገባት መደምሰስ ነበር። ጄኔራል ተፈራ ማሞ ጥቃቱ እንደተከፈተ ያሳዩት ወታደራዊ እርጋታ የውጊያውን አቅጣጫም ቀይሮታል ነው የተባለው። ለአንድ ሰዓት ያክል የፋኖ ኃይሎች ጥቃቱን በመመከት የአገዛዙን ሰራዊት ስልት አጥንተው ወደ መልሶ ማጥቃት ቀይረውታል። ጄኔራል ተፈራ ማሞ ወዲያውኑ ትዕዛዝ በመቀየር ወደ ማጥቃት እንዲገቡም አድርገዋል። በዚህም የአገዛዙ ጦር አይቀጡ ቅጣት ተቀጥቶም ለቁርስ ሲያስብ ራት ተበልቷል። በትዕቢት ተወጥሮ ጄኔራል ተፈራን ይይዛሉ ብሎ የመጣው ኮሎኔል ኦብሳ ኩማም በፋኖ አናብስቶች ተገድሏል። ከ128 በላይ የብልጽግና ልዩ ኮማንዶዎች ሙትና ቁስለኛም ሆነዋል። ጄኔራል ስምዖን የኮሎኔሉን ሬሳ እንኳን ለማንሳት ጊዜ አጥቶ ቁስለኞቹን ብቻም እየጠረገም ወደ ኋላ እንዲያፈገፍግም ተደርጓል። ጄኔራል ተፈራ ማሞና የአፋብን ጀግኖች ጥምቀትን በድል አጅበውታል። አገዛዙ የፈለገውን ያህል የረጅም ርቀት መሳሪያና ኮማንዶ ቢልክም
የአማራይቱ ልጅ ፋኖ ግን በወታደራዊ ጥበብና በህዝቡ ፍቅር እየታጀበ በመሆኑ ሊበግሩት አልቻሉም ነው የተባለው። በመጨረሻ አርበኛ ባንዲራው ግርማይ በስልክ መስመራችን ላይ ይገኛል። የአራተኛ ደጃዝማች ኮር ህዝብ ግንኙነት ኃላፊ ሆነው አርበኛ ባንዲራው ግርማይ በጎንደር እየተደረጉ ያሉ ውጊያዎችን ጨምሮ በወቅታዊ ጉዳዮች ላይ ማብራሪያ ሰጥቶናል። ከሱ ጋር የተደረገውን ቆይታ አድምጠን እንመለስ። አመሰግናለሁ። እንዴት ዋላችሁ? ሰላም ዋላችሁ? የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይዝ አራተኛ ደጃዝማች ኮር ህዝብ ግንኙነት መምሪያ ኃላፊ ነኝ ባንዲራው ግርማይ። እንግዲህ በዛሬው ዕለት ከፍተኛ የሆነ ጀብድ ተፈጽሟል። ይህ ጀብድም አኩሪ ጀብድ ነው። በተለይ አራተኛ ደጃዝማች ኮር እየወሰደው ያለው ድል በጣም የሚደነቅ ነው። እንግዲህ ቅድም ለመጥቀስ እንደሞከርኩት የአማራ ፋኖ ብሔራዊ ንቅናቄ በላይዝ አራተኛ ደጃዝማች ኮር በቀን 11/05/2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ በማዕከላዊ አርማጭሆ ማሰሮ ደንብ ወረዳ ጃንሱማ ቀበሌ ሽመልጎጥ በሚባል ቦታ ላይ በጠላት ላይ ከፍተኛ ኪሳራ አድርሷል። እንግዲህ በዚህ ኦፕሬሽን በዋናነት የተሳተፉት የኮሩ ልዩ ዘመቻ እና የተከዜ ክፍለ ጦር ናቸው። እንግዲህ የዚህ የኮር ልዩ ዘመቻ ወይም ተወርዋሪና የተከዜ ክፍለ ጦር በጥምረት በዚህ ፋሽስት ገዳይ ወራሪ የብልጽግና ሰራዊት ላይ ወንበር አስጠባቂ የሆነው የ78ኛ ክፍለ ጦር 2 ሬጅመንት እና አንድ ሻለቃ አድማ በተን በተመሳሳይ ያው በግምት ከ60 በላይ የሚሆን ሰላም አስከባሪ አብሮ በጥምረት ዛሬ እንደምታውቁት በሀገራችን ከፍተኛ በዓል ነው። ህዝቡ በዓሉን በሰላም ያከብርበት ቀን ነው። ይሄ ህዝብ በሰላም እንዳይውል፣ ይሄ ህዝብ በዓሉን ትውፊቱን በአግባቡ እንዳያከብር በማሰብ በዛሬው ዕለት ከማዕከላዊ አርማጭሆ ወረዳ ማሰሮ ደንብ ወረዳ የተነሳው በጃንሱማ ቀበሌ ሽመልጎጥ በሚባል አካባቢ መጥቶ ፋኖች ወዳሉበት አካባቢ እንቅስቃሴ አድርጓል። ፋኖም ቀድሞ የደረሰው መረጃ ስለነበር እነዚህን በመጠበቅ ከፍተኛ እርምጃ ወስዷል። በዚህ በነበረው ውጊያም እንግዲህ በዚህ በ78ኛ ክፍለ ጦር በተወሰደው እርምጃ ከፍተኛ ኪሳራ ደርሶበታል። እንግዲህ እስካሁን ባለን መረጃ ነገ በኋላ ደግሞ ከዚህ የበለጠ ሊገለጽ ስለሚችል ከፍተኛ ውጊያ ነው የዋለ፣ ከፍተኛ ድል የተመዘገበ በሁለቱም በኩል ማለት ነው። ተከዜ ክፍለ ጦርና ልዩ ዘመቻ ወይም ተወርዋሪው ባልኩት መሰረት ከ70 በላይ ሞቷል ማለት ነው። በዚህ ውስጥ አድማ በትን አለበት። በተመሳሳይ ሰላም አስከባሪ አለ። እሱን በዝርዝር እናወጣዋለን እያቀስ ያደረግነ ማለት ነው። በተመሳሳይ ከፍተኛ የመከላከያ አመራሮችና የአድማ በትንም የሰላም አስከባሪ እንደተመቱ በስም ዝርዝር አሁን ባይደርሰንም ነገ ከነገ በኋላ በሰፊው ዝርዝር የምናወጣው ይሆናል ማለት ነው። ሲሆን ከ40 በላይም ቁስለኛ ሆኗል። እንግዲህ አሁን ቅድም ለመጥቀስ እንደተፈለገው ወደ 70 ከ40 በላይ ቁስለኛ የሆነ ሲሆን በምርኮ በኩል 2 ሬጅመንት እና ኃይሉ ከፍተኛ ቁጥር ስለነበር ይህን ኃይል ቢመታም ቢሞትም ከላይ ስለነበርና ከፍተኛ የሆነ የቡድን መሳሪያዎችን ይዞ ስለነበር መማረክ ባይቻልም በጠላት በኩል ከፍተኛ ኪሳራ ደርሶበታል ማለት ነው። በተመሳሳይም ያው ከፍተኛ አመራሮች አሁንም ቢሆን ጠላትን ለመደምሰስ ፋኖ በሙሉ ቁመና ላይ ይገኛል። ስቲል ነው ስትራቴጂካል የሆኑ ቦታዎችን በማዝ ፋኖ በቅርብ ርቀት ይገኛል ማለት ነው። ጠላትም እስካሁኗ ሰዓት ድረስ ማለት ነው እስካሁኗ ሰዓት ድረስ እንግዲህ ጠዋት ጀምሮ ነው ውጊያው። ስጋትና ፍርሃት ስላለበት በአካባቢው ላይ ከመመሸግ የዘለለ የሞቱ ሰራዊቱን እንኳን መቅበር አልቻለም። አሁንም ያለበት በየቦታው እንደተንጠባጠበ እንደወደቀ ነው ያለ። እስካሁንም አልቀበረም። በተመሳሳይም በማህበረሰቡ ላይ ከፍተኛ ጉዳት አድርሷል። ዋና ዓላማው አማራን
የማጥፋት ዘመቻ ስለሆነ ትናንትም ከትናንት በፊትም ስንለው የነበር እስከዛሬም ያለ ስለሆነ የሚታወቅ ነው። አማራን ይገላል፣ ንብረቱን ያወድማል፣ ይዘርፋል፣ ያስራል፣ ይረሽናል። ይሄ ነው ያለው ነገር። በዚህም መሰረት በቤት በኩል 2 ቤት አቃጥሏል። የአርሶ አደር ቤቶችን ከፍተኛ የእህል ክምችት ያለበት አካባቢ ነው። የተከማቹ እህሎችን ያው በቁጥር አሁን ለመጥቀስ ባይቻልም አቃጥሏል። ከፍተኛ ቁጥር ያለው ከብትም ረሽኗል፣ ገድሏል ማለት ነው። ዋናው በኢኮኖሚ ጭምርት አማራን ወደ ታች ዝቅ የማድረግ አማራን በስነ ልቦና የመጉዳት የዝቅተኝነት ስሜት እንዲኖረው ማድረግ ፍላጎት ስለነበረው ይሄን አድርጓለኝ። አሁንም ቢሆን ነገም ቢሆን ከነገ በኋላ ቢሆንም እኛ እየተደራጀን ይህን ጠላት እስከመጨረሻው ግብዓተ መሬቱን እስከምንፈጽም ማንላቀቅ መሆኑን ሊረዳ ይገባዋል። በአጭር ቀንም እኛ ይህን ጠላት እናስወግዳለን። ለህዝባችንም ሶቆቃውን እንቀንስለታለንና በህዝባችን ላይ እያደረሰው ያለ ሶቆቃ፣ በህዝባችን ላይ እያደረሰው ያለ ጉዳት፣ በህዝባችን ላይ እያደረሰው ያለ የስነ ልቦና ጉዳት ይሄን ስር ነቀል ለውጥ እናመጣለን። ይሄ ደግሞ የሚያጠራጥር አይደለም። እስካሁንም እንቅፋት የሆነን አንድነታችን ነው ነበር። አሁን ላይ አንድ ድርጅት መስርተናል። ይሄ አንድ ድርጅት ይሄ አንድ ቤታችን ደግሞ ለትግላችን መሰረታችን ስለሆነ ከዚህ በኋላ የጠላት ኃይል በስነ ልቦና እንኳን የተጎዳ መሆኑን ልትረዱት ይገባል። በተመሳሳይ ድርጅታችን በተመሰረተ በማግስቱ ማለት ነው በትናንትናው ዕለት በ10 ማለት ነው እንግዲህ በ10/05/2018 ዓመተ ምህረት ከ78ኛ ክፍለ ጦር የመቶ አለቃ መገናኛ ሚዝ ሾልኮ መቶ እስከነ ሙሉ ትጥቁ ለአርበኞች ክፍለ ጦር እጁን ሰጥቷል። ይሄ ነው ያለው ነገር። በቅድም ስጠቅስ 78ኛ ክፍለ ጦር ያልኩት 92ኛ ክፍለ ጦር እንደነበሩ ውጊያው ላይ ግን በዛ እንዲስተካከልልኝ ለማለት ፈልጋለሁ። በእኛ በኩልም አሁን በሁሉ በኩል በስነ ልቦናችን ተዘጋጅተን እንገኛለን ለማለት ነው። በተመሳሳይ ይህ በስነ ልቦናው የተጎዳ መከላከያ ሰራዊት የመግጠም ፍላጎት የሌለው በዱላና በለበቅ እየተደበደበ በድንጋይ እየተደበደበ እየተረሸነ በግድ ግባ የሚባል ሰራዊት ነው ያለ። ስነ ልቦናው የሞተ ሰራዊት ነው። ለምን ስነ ልቦናው ሞተ ከተባለ አንደኛ የመዋጋት ፍላጎቱ ከህዝብ ላይ ስለሆነ ፍላጎት የለውም። ሁለተኛ የሰለጠነ ኃይልም አይደለም፣ በስነ ልቦና የተጎዳ ኃይል ነው። ሶስተኛው አቅምም የለውም፣ ደካማ ነው። በየቦታው እየተወረረ እየተዘረፈ የመጣ ታጋይ ስለሆነ ታጋይ ነው የሚል ሰራዊት ስለሆነ በፍላጎቱ ሳይሆን ከፍላጎቱ ውጭ በየቤቱ የተለቀመ እናቶችን እያስለቀሱ አባቶችን እያስለቀሱ ከእርሻው ሁሉ ይዘውት የመጡ ስለነበር የመዋጋት ፍላጎቱ በጣም ደካማ ነው። በፋኖ በኩል ደግሞ እንደምታውቁት የተጠናከረ ይላለው በጣም ጀግና ነው። ይሄን ለፈስፋሳና ሙት ሰራዊት በቀላሉ መደምሰስ ይችላል። በቁጥር ብዛት ካልሆነ በስተቀር እዚህ ግባ የሚባል ኃይል እንደሌለው እናውቃለን። አሁንም ፋኖ ስትራቴጂካል ቦታዎችን ይዞ በመጠባበቅ ላይ ይገኛል። እንደ አስፈላጊነቱ መብረቃዊ ጥቃት ለማድረስ ዝግጅቱን አጠናቆነ ያለ እሱም ያውቃል የት ላይ እንዳለን፣ በምን ዝግጅት ላይ እንዳለን፣ ምን እንዳለን፣ ምን ያህል አቅም እንዳለን በምቱም ያውቀዋል። በሱ በኩል ባሉ መረጃዎችም ሊያውቅ ይችላል። እኛ ውስጥ ላይ ሰርሰረን እያንዳንዱን ድክመቱን ሁሉ እንደምናውቀውና በአሁኑ ሰዓትም በዝግጅት ላይ እንገኛለን። ይሄን ማጠናከርን እንቀጥላለን። የመከላከያ ሰራዊት እየፈረሰ ፋኖን እየተቀላቀለ ይገኛል። ይህም የሆነው ምንድነው? በዋናነት እንግዲህ እስካሁን እንደ እንቅፋት ሲቆጥረው የነበረው በመከላከያ ሰራዊት ውስጥ የነበሩ ያለ አግባብ ከህዝባቸው ላይ ጥይት ሲተኩሱ የነበሩ ያለ አግባብ ህዝባቸውን ሲገድሉ የነበሩ ከዓላማው እየገባቸው እውነቱ እየታወቀ ለአንድ ብልጽግና ፋሽስታዊ ብልጽግና መንግስት ወንበር ጠባቂ ሆኖ የነበሩ ሰዎች አሁን ላይ እውነታውን እየተረዱ መጥተዋል። እውነታውን ደግሞ የአማራ ፋኖ ለኢትዮጵያ ህዝብም ለአማራ ህዝብም መሰረት መሆኑን ለአጠቃላይ ለብሔር ብሔረሰቦች መሰረቱ የአማራ ፋኖ በመሆኑ ይህም በመረዳታቸው ትልቅ መነሳሳት ፈጥሯል።